ያችንም ይለኛል ያንንም ይለኛል አመሌ ሱስ ሆኖብኝ ያንከራትተኛል። አቶ አብርሽ እንግዲህ ዛሬ ከውሽሚት ጋር መጥቶ ሁላችንም በጣም አናዱን ነበር። ይህን ሳምንት እንግዲህ ከሩታ ጋር እየመጣ በጣም ደስ የሚል ቪዲዮ እየተለቀቀልን ነበረ። እንግዲህ መልሶ ደግሞ ከውሽሚት ጋር መጥቶ በጣም ነበር ያስገረመን ማለት ነው። ሁለተኛ ደግሞ እንግዲህ ሩታ በልጇ ፕራንክ አድርገዋታል። በጣም ነበር ያስለቀሷት ማለት ነው። እኔ እኮ ግርም የሚለኝ የሩታ እንባ ምን ጊዜ ነው የሚወርድ? እነሱም እኮ ሩታ እንደምታለቅስ እያወቁ ነው እንደዚህ መሰለኝ ፕራንክ የሚያረጓትኝ። እና እንግዲህ በዚህ ሳምንት ሩታ ሁለቴ ነው ሶስቴ ያው ፕራንክ ተገንታለች። በተለይ ደግሞ እኔ እንጃ እናቲቱ በጣም ነው የሚያሳዝኑኝ ማለት ነው። ወላሂ እኔ እንጃ ብቻ አላውቅም። እና እድል በጣም ነው የምትችው ማለት ነው። ከመቻልም በላይ በጣም ትችያለሽ። በጣም ጎበዝ ነሽ። በተለይ ደግሞ ለሩታ ያለሽ ፍቅር እስካሁን አንቺ ሩቅ ሆነሽ ነበረ እኔም ፕራንክ የምታደርግኝ፣ አሁን ግን ከጥጌ ስለሆንሽ እንደፈለኩ ነው የምጫወትብሽ ብላሻልን። እንግና ያላቸው እንክብካቤ በቃ አንዴ ጸጉርሽ ውሃ እንዳይሆን፣ ሁለተኛ ደግሞ እንደዚህ እንዳይሆን እና በልጇ ፕራንክ ባታረጓት አንደኛ ያው ሩታዬ ገና ናት። እናቲቱ እንዳለችው የሆነ ነገር ሲያገሳ ምንድነው የሆነ ተኝቶ አልተነፍስ ሲል ምን አልተነፍስ አለ እማ አልተነፍስ አለ እንደዚህ አላለ እና እንዴት እንዳሳዘነች የኔ ጀግና እናት ማለት እንደዚህ ነው። እና በልጇ አትፈትኗት። በጣም ከባድ ነው ደግሞ እናንተ እንዲህ እውነትም ይሄ ጨጓራ ውይ፣ በነገራችን ላይ በጣም ከብዙ ሰዎች ያለውና ጨጓራ ህመም በጣም ከባድ ነው። ወላሂ በጣም ከባድ ነው። እኔ ጓደኞችን ስንት ነው ሲሰቃዩ ማያቸው። አያስበላ አያስጠጣ። አሁን ብዙ ሰው ሩታን እንዴት በደንብ አላረሷትም፣ ሩታን እንዴት እንደዚህ እናቲቱ ወላይ እንዴት እንደምትንከባከብ እንግዲህ በአይናችን አይተናል። የሩታ እናት እህቶቿ እንዲህ ነው የሚያረጓት አይደለ? በቃ እንደ ቅቤ እንደ እንቁላል ነው የያዟት። ግን ጨጓራ በሽታ በእያንዳንዳችሁም ሊኖር ይችላል። በየሁላችንም አለ ጨጓራ ማለት ነው። እና የፈለጋችሁትን ምግብ መብላት አትችሉም። የሆነ ቅመም የበዛበት የሆነ በርበሬ በጣም ብዙ ከበዛበት ብቻ ብዙ ነገር አለ እና መርጠው ተጠንቅቀው ነው የሚበሉና እንደዚህ ያለ ፈተና እንደዚህ ያለ በሽታ አላህ ይጠብቀን። እና እኔ እንጃ ብቻ ትንሽ ፊቷ ጭው አለብኝ መሰለኝ፣ የሆነ የከሳች መሰለኝ እና ይሄን ይመስላልኝ። እና እንግዲህ እድል በጣም ጎበዝ ነሽ። እናቲቱ ደግሞ እንዴት እንዳሳዘኑኝ። አዎ ልክ ነው። ያው አሁን ህፃን ልጅ መውሰድ የለበትም። የሩታም ትክክል ነው። እነሱም ደግሞ እንግዲህ የሩታን የእናትነትን ስሜቷን ነው ለእኛ አመተው ያሳዩን። እነሱ ከዚያ ሆነው እያዩት ነው። እንግዲህ እኛ እንዴት አሁን ሩታ ካለ ፍላጎቷ ነው ልጅ አመጣኝ እንዲህ የሚሉ ሰዎች አሉ። ኖ አያችሁ እንዴት እንደሚያንሰፈስፋት። እና እናቲቱም ከመግቢያው ተናግራለች። በዚህ ሳምንት እንግዲህ ፕራንክ በስቶባታል። ሩታ ደግሞ ከተነሳች እኔ ያንን በተለይ ምጥ የመጣ ያለችው ምጥ መቼም አረሰው። መቼም እንደ እውነት እኮ ነው የተጫወተችው። በቃ ትክክለኛ አድርጋ ነው የተጫወተችው። እና እነሱ እጥፍ ድርብ እያረጉ እየመለሱላት ነው ማለት ነው። ሁለተኛ ደግሞ እንግዲህ አብርሽ ከውሽሚት ጋር በጣም እኔ እንጃ ብቻ እንግዲህ ውሽሚትን በጣም አስጠልታኛለች። እሷ ዛሬ እንግዲህ አፍቅሬሃለሁኝ ወድጄሃለሁኝ ይቺ ቃል ብቻ ናት የቀራት ማለት ነው። እሱም ደግሞ አሁን ዛሬ እሷ በጣም ወታለች አይደለም፣ ከሁለተኛ ከህይወታቸው አልመለስም ብላ ሄዳለች። አሁን እሱ ከእሷ ቤት እንዴት መግቢያ ሆኖ ይሰራል? መግቢያ ሆኖ እንዴት ይሰራል? ሁለተኛ ደግሞ እነ አቤልን እነ ቢኒ ምናምን ነገር ይቅርታ ጠይቆ የሚል እሱ ማን ነው አዛዥ ያደረገ? አብርሽ እኮ አንተ እኮ አዛዥ አይደለህም ማለት ነው። ምንም አያገባህም። በቃ ልጅቷን ራቃት፣ አንቺም ራቂው። እነሱ ሲጠሩሽ አትምጭላቸው እና ዝም ብለህ አንዴ ከሩታ አንዴ ከሄርሜላ አንዴ ደግሞ ከዚያ አትበል ማለት ነው። አንዳንድ ሰዎች ያው ይህንም ይለኛል ያንንም ይለኛል። ሱስ አመሌ ሆኖ ያንከራትተኛል። ያው አንዳንዴ ሱስ በጣም ያንከራትታል። ሱስ በጣም ከባድ ነው። እና የአብርሽ ሱስ እንግዲህ አንዴ ሩታን የሆነ ከሩታ መለየት አይፈልግም። ይችኘቱ ደግሞ ታለቃቀስበታለች። ዝም ብላ በግልጽ ፍቅር ይዞኛልኝ ወድጄሃለሁ ብትይም ኖርማል ነው።
እኛም በቃ እርፍ እንበል። ዛሬ ነገ ስትመጡ ወደሸዋል ወዶሻለኝ ከምንል በቃ አኪድ በቃ አፍቅረዋለች ብሎ አንድ ሰሞን ሰው ጉድ ይላል ጉድ ይላል። እና ዛሬ በቃ ያችን ቃል ብቻ ነበር ማውጣት የቀራት። እንግዲህ አንዳንዴ ሴት ልጅ በጣም ነው የምትጎዳ። በተለይ ደግሞ ሄርሜላ፣ እኛ ለራስሽ ብለን ነው እንጂ እኛ ምንም አያገባንም፣ ምንም አያገባንም። ግን እንደዚህ ያለ ነገር እባክሽ ተይ። ይሄን እንባሽን በዚው በካሜራ ጀርባ ደብቂ እና በዚው ለብቻሽ አልቅሽ እየመጣሽ አትነፋረቂብን። አዎ ሴት ልጅ ነን፣ በሴት መፍረድ አንችልም። ፍቅር በጣም ከባድ ነው። ፍቅር በጣም ኃያል ነው። አብርሽ ደግሞ ለሴት ልጅ አዛይ መስሎ፣ ለሴት ልጅ አዛይ ነው፣ የዋህ ነው እናውቃለን። ቢሆንም ደግሞ እንደዚህ እየቀረቡ የዋህነትን እየተጠቀሙ በጣም ይጎዱሃል። ከልጅ ጋር ከሚስት ጋር የሩታ ቤተሰቦች መሻለ በጣም ነው የሚወዱህ አይደለ? አሁን ዛሬ እንግዲህ ሩታ ፕራንክ ሲያረጓት እንዴ አባት አይደለ አንቺ ብቻሽን ነው እንዴ? በቃ በግልጽ አማርኛ ብቻሽን ነው እያመጣሽው አሏትኝ። እኔ እኮ ትናንትና እኮ የእውነቱን እኮ የውሸቱን ነበር የመሰለኝ ለካም የእውነቱን ነው አለች እንጂ ሩታዬ ማለት ነው። እና በልጇ ባካቸው አትፈትኗት፣ የኔ ምስኪን ማለት ነው፣ የኔ ዋህ። እና ለማንኛውም ቤተሰቦች እንግዲህ በጣም ከባድ ነው። የሩታዬ ቪዲዮ በጣም ደስ ይላል፣ በጣም አዝናኝ ነው። የትናንት ነውም ከአብርሽ ጋር የሰሩት ቪዲዮ በጣም ደስ ይል ነበረ። ይህን ሳምንት ቤታችን ፍቅር ተጫወተ እያልን ነበረ። መልሶ ደግሞ እንግዲህ አብርሽ ምንም ማድረግ አይቻልም። እንግዲህ ማለት እሱን መምከር ማለት አበደን እሱን መምከር ማለት ያው ምንድን ነው ከድንጋሌ ውሃ እንደ ማፍሰስ ማለት ነው። እና አብርሽ ቢመከር ያው ነው መልሶ ሄርሜላን ብትሰደብ መልሳ ያው ናት ማለት ነው። ስለዚህ በቃ ዝም አይነቅ ዝም አበቃ ማለት ነው። ምንም አልናደድም። ከበፊት እናደር ነበር። ከበፊት በጣም ታስጠላኝ ነበር። አሁን ግን እየባሰባቸው ሲሄዱ አላስ እንደፈለጉ ማለት ነው። እኛ ያው መተቸት ግድ ነው። አንዱን ከፍ አንዱን ዝቅ ሲያደርጉ ይሄን እያየን ማንም ዝም የሚል የለም ማለት ነው። ሚዲያ እስከሆነ ድረስ እነሱም በሚዲያ እንዲተቹ ነው የሚያመጡት። እኛም ደግሞ ከፈለጉ እንተቻቸዋለን። ግን የምን መቃጠል ማለት ነው? ይኸው ሁላችሁ መናደር ጥሩ አይደለም። ሩታ ኪድ አብርሽ እያናደዳት ነው ለጨጓራ በሽታውን እየጣላትና ጨጓራ በሽታ በጣም ከባድ ነው። ሩታዬ አላህ ያሸርሽ። ምርጥ እናት አለችሽ፣ ምርጥ እህት አሉሽ የሚንከባከቡሽ። የመጨረሻ ልጅ እኮ በጣም ቀበጤ ነው። ወይኔ በጣም ቀበጤ እኔ ስላየሁት ነው ማለት ነው። ወይኔ እኔ ወንድሜ በጣም ቀበጤ ነው ልክ እንደ ሩታ። እና ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።